ሄሎ ጎበዝ። ሰው ባለፈው ቪዲዮ ላይ ስለ ሄልዝ ስፓን ተናግሬ ነበርና ሄልዝ ስፓንን ደግሞ ህይወታችን ውስጥ ጤናማ ሆነን የምንቆይበት ጊዜ ማለት ነው። ሄልዝ ስፓን አለ፣ ላይፍ ስፓን አለ። ላይፍ ስፓን ደግሞ በአጠቃላይ በህይወት ውስጥ የምንኖርበት ጊዜ ማለት ነው። ግን በህይወት ጊዜ ስንኖር ጤናማ ሆነን እንኖራለን ወይስ ታመን ነው የምንቆየው? ታመን ቆይተንም ራሱ እኮ ስንሞት ያ ላይፍ ስፓናችን ነው። ግን በጤናማ ሆነን የቆየንበት ጊዜ ደግሞ ሄልዝ ስፓን ይባላል። ጤናማ እድሜ እንደማለት ነው። ስለዚህ ይህን ጤናማ እድሜን የሚወስኑት ደግሞ ምንድናቸው ብያቸዋለሁ። ባለፈው 3 ነገሮች ብያቸዋለሁ። አንደኛው የኢነርጂ የኃይል ፕሮዳክሽኑ አመራረቱ ሁኔታ በሰውነታችን ውስጥ ይወስነዋል። እሱን ደግሞ የሚወስነው ደግሞ ሌላም ብያለሁኝ የሆርሞናል ባላንስ ጉዳይ እሱ ይወስነዋል። እንደገና ተጨማሪ የሚወስነው ደግሞ የሴል ስትራክቸራችን ሴሏችን ኢንታክት ሆኖ ስትራክቸሩ ተጠብቆ መቆየቱ ይወስነዋል ማለት ነው። ስለዚህ ዛሬ ልናገር የፈለግኩት ስለ ኤነርጂ ፕሮዳክሽኑ ኤሪያ ላይ ነው። ከ3ቱ ፋክተሮች ለጤናማ ሄልዝ ስፓን እንዲኖረን ጤናማ ጤናማ እድሜ እንዲኖረን ለማድረግ የሚያስፈልገን አንዱና ዋነኛው ነገር የኢነርጂ አመራረታችን ሁኔታ ማለት ነው። ስለዚህ ሰውነታችን ኃይል የሚያገኘው ከምንድን ነው? ከምንበላው ምግብ ነው ማለት ነው። ግሉኮዝ ሰውነታችን ውስጥ ከገባ በኋላ ሰውነታችን ይሰባበረዋል አይደለም? እንዲጠቀምበት ሴል ውስጥ ነው የሚፈጸመው። ግሉኮዝ ደማችን ውስጥ ይገባል። ከደም ውስጥ ተወስዶ ሴል ውስጥ ወደ ኤነርጂነት መቀየር መቻል አለበት። ያ ደግሞ ምን ይባላል? ግላይኮላይሲስ ይባላል። ይህ ግላይኮላይሲስ በተደረገ ጊዜ ግሉኮዝ ተሰባበረ ማለት ነው። ሲሰባበር ኤሌክትሮኑን የሚቀበል ኤንዛይም ያስፈልጋል። ኮኤንዛይም ይባላል። ያ ኤንኤዲ ፕላስ ነው የሚባለው። ኒኮቲናማይድ አዴናይን ዳይኒክሌታይድ ነው የሚባለው እና ኤንኤዲ ፕላስ ነው ማለት እሱ ነው ኤሌክትሮኖችን የሚቀበለው በኤነርጂ ፕሮዳክሽን ውስጥ። አሁን ግሉኮሱ ተሰባበረ። ከተሰባበረ በኋላ ኤሌክትሮንን የሚቀበልልን ኤንኤዲ ፕላስ ነው። በቃ አሁን ኤንኤዲ ፕላስን አስታውሱልኝ። እሱ ኤሌክትሮን ተቀባይ ነው። ከተቀበለ በኋላ አሁን ምን ይሆናል ማለት ነው? ቻርጅድ አልነበረም፣ መጀመሪያ ኤምፕቲ ነበረ። ኤንኤዲ ፕላሱ ኦክሲዳይዝ ነው። እንግዲህ ኦክሲዴሽን አለ አይደለ? የሚቀበሉ ማለት ኦክሲዳይዝ የሆኑ ነገሮች ማለት ነው። ስለዚህ ተቀበለ። ሲቀበል ኤንኤዲ ኤች ይባላል። ኤች ማለት ሃይድሮጅን ተጨመረበት ማለት ነው። እንግዲህ ኤሌክትሮኑ ተቀበለ ማለት ነው። ይህ ኤንኤዲኤች። ስለዚህ ኤንኤዲ ፕላስ እና ኤንኤዲኤች እየተቀባበሉ ሪቻርጀብል ባትሪ ናቸው ማለት ነው። ኤንኤዲ ፕላስ እና ኤንኤዲኤች ምንድን ናቸው ማለት ነው? ሪሳይክል እያደረጉ ማለት ነው። ኤንኤዲኤ ወደ ኤንኤዲኤች ከዛ ተመልሶ ወደ ኤንኤዲኤ ፕላስ ኤንኤዲኤች እየተመላለሰ ሪሳይክል የሚያደርግ ሪቻርጀብል ባትሪ ነው ማለት ነው። ለሴሎቻችን ሪቻርጀብል ባትሪ ማን ናቸው? ሁለቱ ኤንኤዲኤ ፕላስ እና ኤንኤዲኤች። አሁን ኤሌክትሮኑን ከተቀበለ በኋላ ደግሞ ኤንኤዲኤች ደግሞ ምን ያደርጋል ማለት ነው? ለማይቶኮንድሪያ ምን ይሰጠዋል? ያን ኤሌክትሮኑን ወስዶ ያቀበላል ማለት ነው። ስለ ኤንኤዲኤች አሁን ምንድን ነው ማለት ነው? ዶነር ነው ማለት ነው። ዶኔት ነው የሚያደርገው ኤሌክትሮን። ኤንኤዲኤ ፕላስ ሪሲቭ ያደርጋል። ኤንኤዲኤች ደግሞ ምን ያደርጋል? ዶኔት ነው የሚያደርገው ለማን? ለማይቶኮንድሪያ። ስለዚህ ማይቶኮንድሪያ ሲሳይክል የሚባል አለ። እሱን ውስጥ ኤሌክትሮን ተቀብሎ ከዛ ኤቲፒ ፕሮዱስ ያደርጋል ማለት ነው። ስለዚህ ኤቲፒ ነው ዋናው ኤነርጂያችን። ዋናው ፐርፐዙ ኤቲፒ እንዲመረት ነው ማለት ነው። ስለዚህ ኤቲፒ ማይቶኮንድሪያ ያመርትናል። ካመረተ በኋላ ያን ኤቲፒ ነው ሴሎቻችን እንደ ኤነርጂነት ተጠቅመው የሚቀጥሉት። ስለዚህ ይሄ ኤንኤዲ ፕላስ የምላችሁና ኤንኤዲኤች ምንድን ነው? ባለፈው የተናገሩት ነዳጅ ነው ማለት ነው። ፊውል ነው ማለት ነው። እሱ ከሌለ ኤቲፒ ኃይል መመረት አይችልም ማለት ነው። ሪቻርጀብል ባትሪው ይሄ ደግሞ ላይክ ኤኒ ባትሪ ማለት ነው። ዲፕሊት እያደረገ ይሄዳል። እያለቀ ነው የሚሄደው። እየቀነሰ ይሄዳል። ግን እነኚህ ባትሪዎቹን ግን ሞር አቢዩዝ ስናደርጋቸው ደግሞ ጭራሹኑ ኤንኤዲ ፕላሱ በተለይ እያለቀ ነው የሚሄደው ማለት ነው። ስለዚህ የኤንኤዲ ፕላስ እና የኤንኤዲ ኤች ሬሾ አላቸው። ሬሾቸው ባላንስ መሆን አለበት ማለት ነው። ያ ሬሾ ሃይ በሆነ ቁጥር እኛ ጤናማ ነን ማለት ነው። ግን ሬሾዋችን በጣም ዝቅ እያለ በሄደ ቁጥር ደግሞ ምን ማለት ነው? ጤናናችን እየተጓደለ ይሄዳል ማለት ነው። ስለዚህ እያረጀን ስንሄድ ኤንኤዲኤ ፕላሱ እያነሰ እየቀነሰ የሚሄድ ከሆነ ሬሾውም ዝቅ እያለ ነው የሚሄደው ማለት ነው አይደል እንዴ? ሬሾ ዝቅ ካለ ስለዚህ ምንድን ነው? ጤናማነት አይሰማንም ማለት ነው። ስለዚህ ናቹራሊ ምን እያረጀን እድሜያችን እየረዘመ ሲሄድ ናቹራሊ ምን ይሆናል ማለት ነው? የጤናማ ስሜታችን ትንሽ እየቀነሰ ይሄዳል ማለት ነው። ይሄ ግን የበለጠ ይባባሳል። በመቼ ጊዜ? እኛ ሜታቦሊክሊ ሰውነታችን
ሰውነታችን አቢዩዝ በምናደርግበት ጊዜ ማለት ነው። ኦኬ። ስለዚህ በጣም ብዙ ግሉኮስ ነገሮችን በምንመገብበት ጊዜ ሰውነታችን ከሚያስፈልገው ኤነርጂ በላይ በምንሰጥበት ጊዜ ሰውነታችን በኤነርጂ ፕሮዳክሽን ውስጥ ይጠመድና ኤንኤዲ ፕላሱን የበለጠ ዲፕሊት እያደረግነው እየጨረሰ ነው የምንሄደው ማለት ነው። እኛ ኤነርጂ ፕሮዲስ ተደርጎልናል በሴሎቹ ጋር፣ ግን ሴሎችን እኛ ደግሞ እየተጠቀምናቸው አይደለም። ሴሎቻችን ግን እየተጠቀሙበት አይደለም ኤነርጂውን። ስለዚህ የኤነርጂ መጠራቀም አለ ማለት ነው አይደል እንዴ? ያ የሜታቦሊክ ኤነርጂ ትራፊክ ጃም ይፈጥራል። ሳይክሊንጉን በደንብ በስነስርዓት እንዳይካሄድ ያደርገዋል ማለት ነው። ኤንኤዲ ፕላስ ወደ ኤንኤዲኤች ከተቀየረ በኋላ ኤሌክትሮኑን ሰጠው ለማይቶኮንድሪያ። ማይቶኮንድሪያ ደግሞ ኤቲፒ አመረተ። ስለዚህ ሴሎች አሁን ያን ኤቲፒ እንደተጠቀሙበት ነው ኤክስፔክት የሚደረገው። ኮንቲኒየስሊ ስቶር እንዲደረግ አይደለም። ስቶር ሲደረግ ምን ይሆናል ማለት ነው? አልተጠቀምንበትም። ኢነርጂውን ስንጠቀምበት ነው ኤንኤዲኤች ተመልሶ ወደ ኤንኤዲ ፕላስ ሪሳይክል የሚደረገው። ካልተጠቀምበትና ሁሌ ስቶር የምናደርገው ከሆነ ከዛ ኢንሱሊን ሬዚስታንስ ሲፈጠር ግላይኬሽን ሲካሄድ ምን ይሆናል ማለት ነው? ሆርሞናል ባላንስ እየተበላሸ ነው። የሴል ስትራክቸር እየተበላሸ ነው። ስለዚህ የኤነርጂ መጠራቀም አለ። ምን ይሆናል ማለት ነው? ያ ትራፊክ ጃሙ በሚፈጠርበት ጊዜ ኤንኤዲኤ እያነሰ የበለጠ እያነሰ ይሄዳል ማለት ነው። ያ ማለት ደግሞ የኤንኤዲኤ ፕላስ እና ኤንኤዲኤች ሬሽዮው እየቀነሰ ይሄዳል ማለት ነው። ኦኬ። ስለዚህ ኤነርጂ ተጠራቅሞ ስላለ ኤነርጂ ፕሮዳክሽን ራሱ አይኖርም ማለት ነው። ይሄ ትራፊክ ጃም ምን ያደርጋል? የኛ የጤና ሁኔታችንን ይወስነዋል ማለት ነው። ስለዚህ ሄልዝ ስፓናችን የምናወራው ስለ ሄልዝ ስፓን አይደለም። ሄልዝ ስፓናችን አሁን ምንሆን ማለት ነው? ተበላሽቷል፣ ሊያጥር ነው ማለት ነው። ስለዚህ ክሮኒክ ዲዚዝ ማለት ሄልዝ ስፓናችን ምን ማለት ነው? ያጠረበት ሁኔታ ማለት ነው። እኛ እስከ 70-60 ዓመት የምንኖር ከሆነ ግን ይሄ ሜታቦሊክ ችግራችን የተፈጠረው ከ40 ዓመት ከጀመረን የእኛ ሄልዝ ስፓናችን 40 ዓመት ብቻ ነው ማለት ነው። 70 ዓመት ብንኖርም ላይፍ ስፓናችን 70 ዓመት ቢባልም ግን የተቀረውን 30 ዓመት በህመም የምንቆይ ከሆነ ያ ሄልዝ ስፓን ውስጥ አይጨመርም። ሄልዝ ስፓናችን 40 ዓመት ብቻ ይሆናል ማለት ነው። ያ ማለት ደግሞ በሌላ መንገድ የሚገለጸው ምንድን ነው? ኳሊቲ ኦፍ ላይፋችን ያበቃው መቼ መሰላችሁ? 40 ዓመት ላይ ነው። የቀረው 30 ዓመት የስቃይ የህመም ህይወት የምንኖር ከሆነ ምን ሆነ ማለት ነው? እሱ ሄልዝ ስፓናችን አጥሯል ማለት ነው። ሌላው ደግሞ ይሄ ኤንኤዲኤ ፕላስ ደግሞ ምላችሁ ደግሞ ስራ የሚሰራው ምንድነው መሰላችሁ? ሌላ የዲኤንኤ ሪፔር ለማድረግ ዲኤንኤታችን እንዲጠገን ደግሞ ለማድረግ ደግሞ ዲኤንኤታችን ሲጠገን እና ጤናማ ሆኖ ሲቆይ ነው አይደል? ጤናማ ሆነን ለረጅም ጊዜ መቆየት የምንችለው ይሄ ሎንጄቪቲ የሚባለው ሎንጄቪቲ እንዲኖረን የሚያደርግልን ማነው ማለት ኤንኤዲኤ ፕላስ ነው። ምክንያቱም ከኤንኤዲ ፕላሱ ላይ ነው ይሄ የኛ ሎንጄቪቲ እና የዲኤንኤ ሪፔር የመደረጉን ሁኔታ የሚወስኑት ሌላ ግሩፕ ኦፍ ኤንዛይምስ አሉ። ሰርቲዩንስ ይባላሉ። 7 ናቸው፣ ከ1 እስከ 7 ድረስ። እነሱ ማስተር የጂኖም ኤንዛይሞች ናቸው ማለት ነው። የጂኖም ማለት የጂን የዲኤንኤው አርኤንኤው ምናምን ነገሩ እሱ ጂኖም ነው ይባላል። የእሱ ማስተር ኤንዛይሞች ናቸው። እነማን? እነ ሰርቲዩንስ ደግሞ። ስለዚህ ለነሰርቹን ስራ ወሳኙ ማን ነው ብትሉኝ የዲኤንኤ ፕላስ መኖሩ ነው። ያ ማለት በአጠቃላይ እኮ ፊውል ነው ብያቸዋለሁ። ነዳጅ ካልመጣ ኤነርጂ ፕሮዳክሽን አይኖርም። ኤነርጂ ፕሮዲስ ካልተደረገ ደግሞ ሴል ሪፔር አይደረግም፣ ዲኤንኤ ሪፔር አይደረግም። ስለዚህ የኛ ይህ ጠቅላላ የሴል የመቆየት ዕድላችን ራሱ ይቀንሳል ማለት ነው። ላይፍ ስፓናችንም ራሱ ይቀንሳል፣ ሄልዝ ስፓናችንም ራሱ ቀንሷል። ስለዚህ ኤንኤዲ ፕላስን እና ኤንዲኤችን የማያቸው እንደማን መሰላችሁ? እንደ ነዳጅ ነገር ነው። እንግዲህ የነዳጅ አምራች ሀገሮች ለምሳሌ አሉ አይደል? እነሱ ኢነርጂ ኃይል ነዳጁን ፊውሉን ስለሚሰጡን ነው። እና ያለ እነሱ ደግሞ እኛ እዚህ ኢነርጂ ፕሮዲውስ ማድረግ ስለማንችል ነው። ሀገር ውስጥ አይደለም እንዴ? ለምሳሌ የአረብ ሀገሮች ምናምን ነገር ኮሽታ ሲኖር አረብ ሀገሮች ሲያስነጥሳቸው እኛ ጋር የነዳጅ ችግር የሚኖረውና የነዳጅ ዋጋ የሚጨምረው እኛ እዚህ ለኢነርጂ ለኃይል ማመንጨት ወሳኝ ያነዳጅ ነው። ያነዳጅ ደግሞ በሴሉላር አነጋገር በሴል አነጋገር ደግሞ ኤንኤዲ ፕላስ ነው ማለት ነው። እንዲያውም ያኛው የነዳጁ ምንድን ነው ብያቸዋለሁ። እሱ እንዲያውም ተጠቅማችሁበት የሚያልቅ ነው፣ ሪሳይክል እንኳን የሚደረግ አይደለም። ኤንኤዲ ፕላስ ግን ሪቻርጀብል ባትሪ ነው። ስለዚህ ጋዙን እንደ ምሳሌ ተናገርኩ እንጂ ምንድን ነው መባል ያለበት? አሁን በኤሌክትሪክ ካር እንደመጣው ሁሉ አሁን ሪቻርጀብል ባትሪ ግሪን ኢነርጂ ሶርስ ነው ማለት ነው። ግሪን ኢነርጂ ሶርስ ግን እኛ እንዲቀጥልና ሪቻርጂንግ ኮንቲኒቲ እንዳይኖረው ግን የምናደርገው እኛ
ብዙ ኢነርጂ ፕሮዲስ አድርገን ያን ፕሮዲስ የተደረገው ኢነርጂ ደግሞ መጠቀም ባለመቻላችን ማለት ነው። በሴደንታሪ ላይፍ ስታይል አንጠቀሙም። አለመጠቀማችን እኮ አይደለም፣ ሳይጠቀም ዝም ብሎ ቢቀመጥ ችግር አልነበረውም። ግን የአስቶር የተደረገ ሆኖ የተቀመጠው ኢነርጂ ምን ያመጣል መሰላቸው? የግሉኮስ በብዛት መኖር ማለት ነው። እሱ ምን ያመጣል? የሆርሞን ኢምባላንስ። ምሳሌ ማነው ሆርሞን ኢምባላንስ ስላችሁ የሚጀምረው ማለት ነው? ኢንሱሊን ሆርሞን ነው አይደል? የኢንሱሊን ሬዚስታንስ ይጀምራል ማለት ነው። ስለዚህ የነገሮች ሁሉ መጀመሪያ ኢንሱሊን ሬዚስታንስ ነው እያልኩ ስናገር ነበር አይደለ? እንግዲህ ያ that's technically right። ግን የነገሮች ሁሉ መጀመሪያ የመጣው ምንድን ነው መሰላችሁ? የኤንኤዲ ፕላስ እጥረት ነው፣ የኢነርጂ ሱስ ማለት ነው። የኤንኤዲ ፕላስ እና የኤንኤዲኤች ሬሽዮ መዛባት ነው፣ መቀነስ። ሬሽዮ ራሱ እየቀነሰ መሄድ ነው። አሁን እንግዲህ ችግር ራሱ እየተጋገዘ ነው የሚባባሰው አይደል እንዴ? ሆርሞን ኢምባላንስ መጣ፣ ኢንሱሊን ሬዚስታንስ መጣ ማለት ነው። ኢንሱሊን ሬዚስታንስ ሲመጣ ደግሞ ምን ይሆናል? ሴሎቻችን የስትራክቸራቸው ራሱ አቋማቸው፣ ቅርጻቸው ይበላሻል። በምን ምክንያት? በግላይኬሽን ምክንያት። ግላይኬሽን የሴል ስትራክቸሩን ያበላሻል። ኢንሱሊን ሬዚስታንስ የሆርሞን ኢምባላንስ ያመጣል። የእነኝህ ሁለቱ ደግሞ እንደገና መልሶ የኤንኤዲ ፕላስን እና ኤንዲኤች ሬሾውን እየቀነሰ ይሄዳል ማለት ነው። ስለዚህ ነገሮቹ እየተጋገዙ ምን ይሆናል ማለት ነው? ከአንድ ኦርጋን ወደ ሌላ ኦርጋን ነገሩ እየተበላሸ የሚሄደው ከዚህ አንጻር ነው። ማይቶኮንድሪያ ኢነርጂ ማምረት አይችልም፣ ምክንያቱም ሪቻርጀብል ባትሪው እያነሰበት እየቀነሰበት ነው ሄደው። ኢነርጂ ደግሞ እንግዲህ ዋናው የምንመገብበት ዋናው ምክንያቱ እንግዲህ ኢነርጂ ፕሮዲስ ለማድረግ ነው። ኢነርጂ ኃይል ከሌለን መንቀሳቀስ የለም። ኢነርጂ ሰውነታችን ላይ ጭራሹን ዜሮ የሆነ ጊዜ እኮ ነው የምንሞተው አይደል? ሞት ማለት በሰውነታችን ውስጥ ያለው የኢነርጂ የኤቲፒ አማውንቱ ዜሮ ሲሆን ማለት ነው። ዜሮም ላይሆን ይችላል፣ ብቻ ሚኒማል በጣም ሲሆንና የላይፍን ሰስቴን ማድረግ የማይችልበት ደረጃ ሲሆን ሞት አለ ማለት ነው። ሰው ኤንኤዲ ፕላስ እና ኤንኤዲኤች ሬሾቸው ባላንስ ሄልዚ መሆኑ በጣም ወሳኝ ነው ማለት ነው። እድሜያችን እየጨመረ በሄደ ቁጥር ላይክ ኤኒ ባትሪ ሪቻርጅ ቢደረግም እየቀነሰ ይሄዳል ኤንኤዲ ፕላሱ። ግን እኛ ደግሞ ሜታቦሊክሊ ሰውነታችን አቢዩስ እናደርገውና ከሚያስፈልገው ኢነርጂ በላይ ስንጠቀም ደግሞ የበለጠ ይሄ የኢነርጂ ሶርሱ ፊውሉ ባትሪው ዲፕሊትድ እየሆነ ነው የሚሄደው። ዲፕሊትድ ማለት በጣም እየተሟጠጠ ነው የሚሄደው ማለት ነው። ስለዚህ መጀመሪያውኑ ህመም ይመጣል፣ ሄልዝ ስፓናችን አጥሯል ማለት ነው። እሱ ካጠረ በኋላ ደግሞ እንደገና ጤናማ ኑሮ ሳንኖር ላይፍ ስፓናችንም ራሱ ሊቆረጥ ሊቀንስ ይችላል ማለት ነው። ያ ዛሬ በሞደርን ሜዲሲን ምናምን ነገር ላይፍ ስፓናችንን ማራዘም ይቻል ይሆናል። ሂስ ወይ እኮ ዳያቤቲስ ሜዲኬሽን ይሰጠሃል፣ ሄልዝ ስፓን አላሻሻልልንም። የዳያቤቲስ ሜዲኬሽን ሲሰጠን ሄልዝ ስፓናችንን አይደለም ያሻሻልልን፣ የሎንጂቲቪቲውን የሚባለውን ወይም ደግሞ ላይፍ ስፓናችንን የጨመነው ስኳራችንን በመቆጣጠር ሞር ዕድሜ እንድንኖር አደረገልን እንጂ ሄልዝ ስፓናችን አልተሻሻለም በፍጹም። ኦኬ የደም ግፊት መድኃኒት ሲሰጠን እሱ እንዳንሞት በስትሮክ ወደ ኔክስት ዴይ እንዳንሞት አደረገልን፣ ግን ሄልዝ ስፓናችን አልተሻሻለም። ስለዚህ በሞደርን ሜዲሲን ምክንያት ላይፍ ስፓናችንን ጨምሯል፣ ግን ሄልዝ ስፓናችን አልተሻሻለም። እንዲሁም ሞደርናይዜሽን ቴክኖሎጂ በሄልዝ ስፓን ላይ እያገዘን አይደለም። ለምን? ኮምፒውተር ሰርቶ ሰጠን እንድንቀመጥ አደረገን፣ ያ ሄልዝ ስፓናችንን ቀንሶታል። መኪና ተሰርቶ ሰጠን ወክ እንዳናደርግ ተደረገ፣ ያ ሄልዝ ስፓናችንን ቀነሰው። ኦኬ ያ ህይወትን ስራን ምናምን አቃሎልናልን እንችላለን አይደል እንዴ? ግን ሄልዝ ስፓናችን ግን ይቀንሳል። ፍሮም ናቹራል ዌይ ኦፍ ሊቪንግ አጠቃላይ ለምሳሌ ሰው ልጅ ቦዲው የተሰራው እንዲንቀሳቀስ ነው ብያለሁ። መንቀሳቀስ አለበት፣ በቃ ናቹራል። እንደገና ደግሞ ምግባችን ደግሞ ናቹራል እንደመጣ መመገብ አለበት ብያቸዋለሁ። ስለዚህ ናቹራል ዌይ ኦፍ ሊቪንግ እየራቅን በሄድን ቁጥር ሄልዝ ስፓናችን እየተበላሸ ነው የሚሄደው፣ እያጠረ ነው የሚሄደው። ሄልዝ ስፓናችን እያጠረ ነው የሚሄደው። ግን ዝም ብሎ በቴክኖሎጂ ያገኘን መድኃኒት አገኘን ምናምን ነገር ተብሎ ላይፍ ስፓኑ አጠቃላይ የምንኖርበትን የህይወት ጊዜ ሊራዘም ይችላል በመጠኑ። ግን ሄልዝ ስፓናችን ግን አጭር እየሆነ ነው የሚሄደው። ስለዚህ ሄልዝ ስፓንን ለመጨመር እንግዲህ ምን ማድረግ አለብን ነው ጥያቄው አይደል እንዴ? ሰው ጥያቄ መሆን ያለበት መጀመሪያውንም ይሄ ሜታቦሊክ ችግሩን ማስተካከል ነው። አንደኛ ይሄንን ኢንሱሊን ሬዚስታንስ የሚያመጣውን የቱማች ግሉኮስ የመጠቀምን ያማች ቱማች ካርቦሃይድሬት መጠቀም ማለት ነው። ቱማች ካርቦሃይድሬት ስለምጠቀም ነው ያን ያህል ቱማች ኢነርጂ የሚመረተው አይደል እንዴ? ያንን መቀነስ ነው። ሁለተኛ ደግሞ ምርቱ ደግሞ ምግቡ ወይም ኢነርጂው ከተመረተና ሰውነታችን ውስጥ ከተቀመጠልን ዘንድ መጠቀም ነው። የምንጠቀመው ደግሞ ምንድን ነው? ስንጠቀመው ደግሞ ምን ማድረግ አለብን? አክቲቭ ሙቭ ማድረግ መቻል አለብን ማለት ነው። የኤነርጂ ዲማንድ እኛ ራሳችን መፍጠር አለብን ማለት ነው። ዊ ኒድ ቱ ዎክ፣ ዊ ኒድ ቱ ኤክሰርሳይዝ፣ ዊ ኒድ ቱ ወርክ ፊዚካል አክቲቪቲ የሆነ ነገር አይደል እንዴ? ያ ነው ኤቲፒን ኢነርጂውን የተመረተውን ኤቲፒ እንድንጠቀም ያደርግልን ያ ነው ማለት ዳትስ ናቹራል ዌይ ኦፍ ሊቪንግ። በመኪና መንቀሳቀስ ናቹራል ኦፍ ሊቪንግ አይደለም።
ኮምፒውተር ላይ ተቀምጦ ሲሰሩ መዋል ናቹራል ዌይ ኦፍ ሊቪንግ አይደለም። የስልክ ላይ ተለጥፎ ስክሮል ሲያደርጉ መዋል ናቹራል ዌይ ኦፍ ሊቪንግ አይደለም። our body is made to move. okay we need to move እና ደግሞ የምንበላው የምንጠጣውን ነገር ደግሞ we need to መመጠን አለብን። ብዛቱን መምረጥ አለብን። ጥራቱን መምረጥ አለብን፣ መመጠንም አለብን ማለት ነው። እንደሱ ከሆነ ምን ይሆናል? የኤንኤዲ ፕላስ እና የኤንኤዲ ኤች ሬሽዮ እንደጨመረን ይቆያል ማለት ነው። እንደዛ ከሆነ ጤናማም ሆነን እንቆያለን፣ ረጅም ጊዜም እንቆያለን ማለት ነው። እንደዛ መቆይ ይቻላል። በተጨማሪ ደግሞ እንግዲህ እንደ ሳፕሊመንቴሽን ነገሮች አሉ። ለምሳሌ የኤንኤዲ ፕላስን የሚጨምሩ ሳፕሊመንቶችም አሉ። በእርግጥ እነሱ ለምሳሌ ከምንመገባቸው ነገር ማግኘት እንችላለን። አንደኛው የሚባለው ለምሳሌ አሁን ይሄ እንደ ሪዘርቫትሮል የሚባል አለ አይደለም? እሱ አሁን ለምሳሌ ዋይን ላይ የሚገኘው ዋይን ጠጦ ያልኩ ግሬፕ ላይ የሚገኘው ነገር እሱ አሁን ሪዘርቫቶር ነው፣ ግን በሳፕሊመንት የሚሰጣል። ሌላው ለምሳሌ ይሄ ቫይታሚን B2 ኒያሲን አይደለም? እነሱ አሁን ለምሳሌ የኤንኤዲ ፕላስን የሚጨምሩ ነገሮች ናቸው። ግን ሳፕሊመንት ላይ ማተኮር አይደለም ቁም ነገሩ። መጀመሪያ ሜታቦሊክ ሄልዛችንን መጠበቅ፣ ኢንሱሊን ሬዚስታንስን መከላከል ወይም መቀልበስ ነው ዋናው ቁም ነገር። ስለነኚህ ግን በኤንኤዲ ፕላስ ሳፕሊመንቴሽን ላይ የብቻውን ስለመመጣ እነማን እንደሆኑ ኤግዛክትሊ የትኛው ኤሌመንት ነው፣ ከየት ነው የሚገዛው፣ እንደዚህ ነው ጥራቱ ምናምን የሚለውን ነገር ሌላ ጊዜ ያመጣበታለሁ። ስለዚህ ኤንኤዲ ፕላስ እና ኤንኤዲኤች ሬሽዮ መጠበቅ፣ ከፍ እንዳለ እንዲቆይ ማድረግ በጣም ወሳኝነት ነገር አለው። በነገራችን ላይ ይሄ ሬሽዮ ከፍ ብሎ እንዲቆይ ከሚያደርጉ ነገሮች አንዱ ምንድን ነው አልኳችሁ ብያቸዋለሁ፣ ኤክሰርሳይዝ ነው ራሱ። ኤክሰርሳይዝ በተለይ ይሄ ሃይ ኢንተንሲቲ ኤክሰርሳይዝ የሚባለው እነሱ ያግዛሉ ማለት ነው። ሌላው ለምሳሌ ፋስቲንግ። ምክንያቱም ፋስቲንግ ስናደርግ ምንድን ነው የሆነው? የኤነርጂ አኩሙሌሽን ነው የምንቀንሰው አይደል እንዴ? የኤነርጂ አኩሙሌሽን ነው የምንቀንሰው። የትራፊክ ጃሙን ነው የምንቀንሰው። የሜታቦሊክ ትራፊክ ጃም ተፈጥሯል። ያ ጃሙ ምንድነው? ብዙ በልተን ተጠራቅሞ በቦርጭም በጡንቻችንን ስርም በምንም ያጠራቀመው ፋት የስቶር ኢነርጂ ትራፊክ ጃም ፈጥሯል ሰውነታችን ውስጥ። ስለዚህ ያን ትራፊክ ጃሙን ለማፍታት ለመቀነስ ምንድነው ማለት ነው የሚያስፈልገን ማለት ነው? ፋስቲንግ ነው። ለምሳሌ ፋስቲንግ ኤክሰርሳይዝ ነው። ሳፕሊመንቴሽን ብያቸዋለሁ፣ ያግዛል፣ ግን ሪፕሌስ አያደርገውም። ያ ቆጥሮ ሊጨምርል ይችላል። የኤንኤዲ ፕላሱን ሳፕሊመንት ብትወስዱ ግን ስቲል ትራፊክ ጃሙን አይቀንሰውም። ትራፊክ ጃሙን አይቀንሰውም። የስ የኤንኤዲ ፕላሱን ቁጥር መጨመር ጉድ፣ ግን እዚህ ጋር የተፈጠረውን የትራፊክ ጃምን መፍታት አለበት አይደል እንዴ? ከዚህ ጋር መኪና በብዛት እየገባ ቢሆንም እንኳ ኤንኤዲ ጨመርክ ማለት አይደል እንዴ? እዚህ ጋር ያለውን የትራፊክ ጃም የተሰበሰበውን መንገድ ዘግቶ የያዘውን መኪኖች ካልፈታቸው ካላነሳቸው ከዚህ ጋር ትራፊክ እየመጣ ከኋላ ያለውን ብትከፍተውና ትራፊክ በብዛት እየጨመረ መኪና እየጨመረ ቢሄድም እኮ ትራፊክ ጃሙ ስቲል እንደቀጠለ ነው። ትራፊክ ጃሙ እንደቀጠለ ከሆነ ደግሞ ጤናማነት የለም ማለት ነው። ኤንኤዲኤ ፕላሱ ራሱ ሪሳይክል እየተደረጋለን ማለት ነው። ኤንኤዲ ፕላሱ ወደ ኤንኤዲኤች ይቀየርና እዛ ላይ ጃም ሆኖ ይቀራል፣ መልሶ ሪሳይክል አይደረግ ማለት ነው። ስለዚህ አንተም ኮንቲኒየስሊ ኤንኤዲ ፕላስ ሳፕሊመንቴሽን መስጠት መቻል አለብህ ማለት ነው። ግን ቤስት ዌይ ቱ ሃንድል ኢት ኢዝ ምንድን ነው? ይህንን የተጨናነቀውን የሜታቦሊክ ትራፊክ ጃም ማንሳት ነው። የምታነሳው ምንድን ነው ነግሬያለሁ። አንደኛ መቀነስ የምንመገበውን፣ ሁለተኛ መምረጥ የምንመገበውን፣ ሶስተኛ አክቲቪቲ ኢነርጂ ዲማንድ መጨመር፣ ኤክሰርሳይዝ መጨመር፣ ሶስተኛ ፋስቲንግ ፋስት ማድረግ። ፋስት ስናደረግ ትራፊክ ጃሙን እያነሳን ነው። መንገድ ዘግቶ የያዘውን ትራፊክ ጃም ሜታቦሊክሊ ነው ስፒኪንግ፣ ትራፊክ መንገዱን መክፈት ነው፣ ጃሙን መክፈት ነው። ምን ስናደረግ? ፋስት ስናደረግ፣ ስንጾም። ስለዚህ ብሔራዊ ግብ ተደርጎ የተወሰደው ህዝባችንን በቀን 3 ጊዜ እንዲመገብ ነው ብሎ ዓላማ ማውጣት መፍትሄ ሊሆን አይችልም። መፍትሄ የሚሆነው 3 ጊዜ መብላት አይደለም የሚያስፈልገን። ያ የትራፊክ ጃም ይፈጥራል እዛ ጋር ሜታቦሊክሊ ስፒኪንግ። ስለዚህ ግባችን ምንድን መሆን ያለበት? አንዴም ሆነ ሁለቴም በልተን ግን የተመረጠ የተመጠነ ቆንጆ ኢነርጂ ሶርስ በልተን ከዛ ትራፊክ ጃም እንዳይኖር ሁሌ ፍሎ እንዲያደርግ ትራፊኩ መኪኖቹ እንዲንቀሳቀሱ ማድረግ ነው ቁም ነገሩ። ትራፊክ ጃም ካልተፈጠረ ምን ይሆናል ማለት? ኤንኤዲ ፕላስ እና ኤንኤዲኤች ሬሾው እንደጨመረ ይቆያል። ኢንሱሊን ሬዚስታንስ አይኖርም። የሴል ስትራክቸሩ ኢንቴግሪቲው ተጠብቆ ነው የሚቆየው። ስለዚህ ምን ይሆናል ማለት ነው?
እነኚህ ዲኤንኤ ሪፔር የሚያደርጉ ኤሌመንቶችና ሰርቹን ሲያልኳችሁ ነገሮች ሁሉም ስራቸውን በስነስርዓት ይሰራሉ። ስለዚህ ሄልዝ ስፓንህ ይጨምራል፣ ጤናማ እንደሆንሽ ትቆያለህ ማለት ነው። ሌላስ ደግሞ ምንድን ነው? እድሜህም ጠቅላላ ላይፍ ስፓንህም ይጨምራል አይደል እንዴ? ስለዚህ የሪቻርጀብል ባትሪያችንን ኤንኤዲ ፕላስን እና ኤንኤዲኤችን ሬሻቸውን ጠብቀን እንቆይት። የባትሪ ሶርሳችንን ሪቻርጀብል መሆኑን ተጠንቀን ጠብቀውን እንያዘው ማለት ነው አይደል? ለምሳሌ ስልካችን ባትሪ ይጎዳል ስትሉ የምሰማችሁ ሰዎች አሉ። ባትሪ ይጎዳል፣ በዚህ ሪቻርጅ አድርገው፣ በእንደዚህ ሪቻርጅ ይሁን፣ እንደዚህ ስትጨነቁ አያቸዋለሁ። ዳትስ ቢኮዝ ለባትሪያችሁ ለኤነርጂ ሶርሳችሁ ጥንቃቄ እያደረጋችሁ ነው ያላችሁት ለስልካችሁ። ለሰውነታችሁ ሪቻርጀብል ባትሪ ግን ያን ያህል ትጠነቀቃላችሁ ወይ ነው ጥያቄው። ለሰውነታችሁ ሪቻርጀብል ባትሪ ኤንኤዲ ፕላስ እና ኤንኤዲኤች ሬሽዮውን መጠበቅ ማለት ነው ትጠነቀቃላችሁ ወይ? ለስልካችሁ ኢነርጂ ለስልካችሁ ባትሪ የምትጠነቀቁትን ያክል እንኳን ለሰውነታችሁ ሪቻርጀብል ባትሪ ብትጠነቀቁ ጤናማ ትሆናላችሁ። ሄልዝ ስፓናችሁ ይጨምራል፣ ላይፍ ስፓናችሁ ይጨምራል ማለት ነው። ታንክ ዩ።